በ2000 ሚሊኒየም ወቅት እንደ አውሮፓውያን አቆጣጠር $1 ሚሊዮን ሽልማት ተዘጋጅቷል። በዓለም ላይ የሚገኙ የሂሳብ ወይም ደግሞ የማቴማቲክስ ሊቃን በፈረንሳይዋ ፓሪስ በመሰባሰብ ከ1850 ጀምሮ ያልተፈቱ ፕሩፍ መደረግ ያልቻሉ 7 የሂሳብ ጥያቄዎችን ዓለም ላይ ለሚገኙ ማንኛውም ተቋም ሆነ ግለሰብ ይፋ በማድረግ እነዚህን ያልተፈቱ የሂሳብ ጥያቄዎችን በትኖ ማስረዳትና መፍትሄ ማቅረብ ለቻለ ለእያንዳንዱ ጥያቄ $1 ሚሊዮን ሽልማት ተዘጋጅቷል። እነዚህም ጥያቄዎች ዘ ሚሊኒየም ፕሮብሌምስ እየተባሉ ይገኛሉ። የሚገርመው እስካሁን 2026 ድረስ አሁን እስካለንበት ድረስ ከሰባቱ የሂሳብ ጥያቄዎች መፍትሄ ያገኘው አንደኛው ብቻ ነው። ይህንንም ሽልማት ያዘጋጀው ደግሞ ክሌይ ማቴማቲክስ ኢንስቲትዩት ሲሆን CMI ይባላል። የሂሳብ ሳይንስን ለማበረታታት ነውና እስካሁንም ክፍት ነው። ማንኛውም እነዚህን ጥያቄዎች ከሰባቱ አንዱ ተሰርቷል። 6ቱን መስራት የቻለ ለእያንዳንዱ ጥያቄ $1 ሚሊዮን ተዘጋጅቶ ቁጭ እንዳለ ነው ማለት ነውና እንግዲህ በሂሳብ ሊቅ ነኝ፣ ትልቅ ቦታ አለኝ፣ እውቀቱ አለኝ የሚል ሰው እነዚህን ፈቶ በአንድ ምሽት አዳር ሀብታም መሆን ይችላል ማለት ነው። እነዚህ ጥያቄዎችን እንቆቅልሽ ከተፈታ ከተብራራ በዓለም ቴክኖሎጂ ውስጥ ከፍተኛ ተጽዕኖ ይኖራቸዋል ተብሏል። ለምሳሌ እንደ ሳይበር ሴኩሪቲ ኢንክሪፕትድ የምንለው ለምሳሌ አሁን በዋትስአፕ በቴሌግራም እና በሌሎችም ጽሁፎች፣ ፎቶዎች፣ ቪዲዮዎች ስንላላክ ኢንክሪፕትድ ነው ይባላል። ወይም ደግሞ ሶስተኛው ወገን ከላኪው እስከ ተቀባዩ ባለው ኮሚኒኬሽን በመሃል ማየት የማይችልበት እድል አለና ይሄን አንደኛው በዚህ ሂደት ውስጥ ሊፈታና ሚስጥራዊነቱ ሊያዝ የሚችልበት እድል አለ ተብሏል። ሌላኛው የብሎክቼን ቴክኖሎጂ ላይ፣ በባንክ ዲጂታል ኢንዱስትሪ ላይ፣ የገንዘብ ዝውውር ላይ፣ በስፔስ ኢንዱስትሪ ላይ፣ በህዝብ ጤና እንዲሁም በናሽናል ሴኩሪቲ በብሔራዊ ደህንነት ላይ፣ በኳንተም ሪሰርች ላይ አሁን የኳንተም ኮምፒውቲንግ ላይ በብዛት እየተሰራ ነው። በኤአይ በአርቲፊሻል ኢንተለጀንስ ዲጂታል አይዲ ሲስተም እና በሌሎችም ላይ ትልቅ ነገሮች ይከሰታሉ ወይም ደግሞ መፍትሄ ይዞ ይመጣል ተብሎ እየተጠበቀ ይገኛል። እነዚህ ከሰባቱ 6ቱ ከተፈቱ ወይም ደግሞ ከተሰሩ ማለት ነው። ከነዚህ 7 ፕሮብሌምስ ወይም ደግሞ የማቴማቲክስ ጥያቄዎች እስካሁን በተቋምም በግለሰብም ደረጃ መፈታት ካልቻሉት ውስጥና መፍታት ለሚችል ሰው ለእያንዳንዱ ቀደም እንዳለው $1 ሚሊዮን ከተዘጋጀላቸው ውስጥ እስካሁን ድረስ አንዱ ብቻ የተፈታ ፕሩፍ የተደረገ ሲሆን ይህንንም ያሳካው ግሪጎሪ ፐርልማን የሚባል ሩሲያዊ ነው። ይህንን ደግሞ ያደረገው በ2003 እንደ አውሮፓውያን አቆጣጠር ነበረ። የዚህ ሰውዬ የግል ኑሮ ደግሞ አሁንም ድረስ አነጋጋሪ አወዛጋቢ ሆኖ ቀጥሏል። አንዳንዶች ይህ ግለሰብ ለብህትውና የቀረበ ዓለምን የናቀ ነው ብለውም ጽፈውለታል ማለት ነው የዓለም መገናኛ ብዙሃን። ይህ ሩሲያዊ ለዓለም የከበደውን የሂሳብ እንቆቅልሽ ጥያቄ ፕሮብሌምስ በ2003 ቀለል አድርጎ በአንድ የኦንላይን ዲጂታል ሳይት ላይ በ3 ገጽ አብራርቶ መፍትሄውን ከለቀቀ በኋላ ዓለም ላይ ያሉ የሂሳብ ሊቃንን አነጋግሮ ተመዝኖ አሳምኖ ተቀባይነትን አግኝቶ እውቅናም ተሰጥቶታል። ይህ ሰውዬ እንዴት እንዲህ ያለውን መፍትሄ ቀለል አድርጎ በነጻ ለቀቀው? እንዴትስ ክፍያ በሚጠየቅባቸው የሳይንስ ጆርናል ላይ አልለቀቀውም? የሚለው አንዱ አነጋጋሪ ጉዳይ የነበረ ነው ማለት ነው። ሌላኛው ከሰባቱ ለዓለም የከበዱ የሂሳብ ጥያቄዎች አንዱን ለፈታበት የዓለም የሂሳብ ሊቃንን ተቋማትን እውቅናን ይሁንታን ሰጥተውት በአደባባይ በተዘጋጀ መድረክ $1 ሚሊዮን ይገባሃል ቢሉትም እርሱ ግን የዚህ ዓለም ገንዘብ ለምኔ አልፈልግም ይቅርብኝ ብሎ በደሳሳ ጎጆ በዝምታ ከእናቱ ጋር ኑሮውን መቀጠሉ ምንድነው ጉዱ አስብሏል። በተጨማሪም ዓለም ላይ ያሉ ታላላቅ ዩኒቨርሲቲዎች የምትፈልገውን አሟልተንልህ አብረህን ስራ የምትፈልገውን እንክፈል ቢሉትም ይቅርብኝ ብሎ በደሳሳ ጎጆ ኑሮውን መቀጠሉ ከጫጫታ ርቆ መኖሩ የብዙዎች ሚዲያን ትኩረትን ስቦ ቀጥሏል ማለት ነው። ሌላው $1 ሚሊዮን በተጨማሪ በ2006 የዓለም ትልቅ እውቅና ከሚባለው የኖቤል ሽልማት እኩል የሆነውን የሂሳብ ልሂቅነት የኖቤል ሽልማት ፊልድስ ሞዴል ተሸልሞ በቦታውም አልተገኘም። ሽልማቱንም ይቅርብኝ ብሎ መዝለቁ ማነጋጋሪ ነው። ይህን ሁሉ ሽልማት፣ ይህን ሁሉ እውቅና፣ ይህን ሁሉ ግርግር ትቶ በተከበረ ማንነቱ እንደዛው መቀጠሉ ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳን እንገለል፣ በእፎይታ ጥላ እንጠለል፣ ዝም ብለን አብረን ዝም እንበል የተባለውን ስንኝ ይዞ የቀጠለ ይመስላል። በተጋበዘበት ግዙፍ መድረኮች ሳይገኝ ለመዝናናት ብዙሃን በሚፈልጉት ለመገናኛ ብዙሃን ቃለ መጠይቆችን ለመስጠት ፈቃደኛ ሳይሆን የቀረበለትን ሽልማትና እውቅና ገንዘብ ሁሉ ንቆ ከእናቱ ጋር በዝምታ ቀለል ባለ ኑሮ እንደተቸገረ ሰው ህይወቱን መግፋቱ የእርሱም ኑሮ የእርሱም ህይወት ሌላ 8ኛ ያልተፈታ የማትስ ጥያቄ ሆኖ ቀጥሏል ብለው እንግዲህ አንዳንድ ያለመገናኛ ብዙሃን ጽፈዋል ማለት ነው። ይህ ግለሰብ ገና በልጅነቱ ጂኒየስ የሚባሉ ሰዎች ተማሪዎች ማንነት የነበረው ሲሆን በክፍል ውስጥም የተለመደውን የሂሳብ ትምህርት ከመከታተል ይልቅ ሌሎች ከባድ የሚባሉ ለመምህራኑም የከበዱ የሂሳብ ጥያቄዎችን ገና በልጅነቱ የሚሰራ የነበረ ሲሆን የተማረውን በጣም ጎበዝ በሂሳብ የተለየ እውቀት የነበራቸው ተማሪዎች በተሰበሰቡበት
ትምህርት ቤት ትምህርቱን ተከታትሏል። ገና በ16 ዓመቱ ደግሞ በ1982 የዓለም የሂሳብ ሊቃን ወጣቶች በሚወዳደሩበት ኢንተርናሽናል ማቴማቲካል ኦሎምፒያድ ወይም ደግሞ IMO ላይ ተወዳድሮ ከፍተኛ ውጤት በማምጣት የወርቅ ሜዳይ ተሸላሚና ሀገሩን በዓለም አደባባይም ያስጠራ ትልቅ የሂሳብ ሊቅ ነበረ። እንግዲህ ይህ ግለሰብ ነው ለዓለም የሂሳብ ሊቃን የከበዱትን ከሰባቱ ዘ ሞስት ኢምፖርታንት አንሶልቭድ ፕሮብሌምስ ሚሊኒየም ፕራይዝ ፕሮብሌምስ ውስጥ አንዱ የሆነውን ፓዮኒር ኮንጁጌተር የተሰኘውን ፕሩፍ አስደርጎ $1 ሚሊዮን እና የኖቤል እንዲሁም ብዙ ሽልማቶችን እውቅናዎችን ቢሰጡትም አልፈልግም ይቅርብኝ ብሎ መደበኛ ኑሮውን እስካሁን የቀጠለው ማለት ነው። አንድ ጋዜጠኛ እንደውም አንድ ወቅት ምን ብሏል? እርሱን አግኝቶ ቃለ መጠይቅ ከመውሰድ ይልቅ ወይም ከማድረግ ይልቅ የእርሱን የሂሳብ ስሌት መረዳት በጣም ይቀላል ብሎ ጽፎለታል ወይም ደግሞ ጽፎለት ነበረ። ፋይንዲንግ ሂም ኢዝ ሃርደር ዛን አንደርስታንዲንግ ሂዝ ማትስ ብሎ አስቀምጧል ማለት ነው። እንግዲህ ዘ ሳይለንት ጂኒየስ የተባለ ይሄ ራሻዊ አሁንም ቀጥሏል። ከማንም ጋር አይገናኝም፣ ከሰዎች ጋር የማያወራም፣ ለሚዲያም ምንም ቃለ መጠይቅ አይሰጥም። ሽልማቱንም $1 ሚሊዮን እንዲሁም ደግሞ ትልቁን የኖቤል ሽልማት ተቀራራቢ የሆነውንም አልቀበልም ብሎ በዝምታ ቀጥሏል ማለት ነው። አብረን ዝም እንበል።